ህይወታችን ላይ ምንም የማይጨምሩ የማያስፈልጉ መቆረጥ ያለባቸው ወጪዎች ናቸው። አንደኛውና እሱን ዘለን ወደ ሁለተኛው መሄድ የማይገባን አንድ ሰዎች ሁሉ ሊያውቁት የሚገባው ነገር ምን ይመስላችኋል? ህይወታችን ላይ ምንም የማይጨምሩ የማያስፈልጉ መቆረጥ ያለባቸው ወጪዎች ናቸው። ብዙ ጊዜ ግን እናውጣለን ስለምንፈልጋቸው ብቻ ማለት ነው፣ ሳያስፈልጉ። ለምሳሌ ብዙ ጊዜ አይታችሁ ከሆነ አነስተኛ ገቢ ያላቸው ሰዎች እቤታቸው በዕቃ የተሞላ ነው። አንድም ቀን በልተውበት የማያውቁት ሳህን ሞልቷል። አንድም ቀን ተጠጥቶበት የማያውቅ የወይን ብርጭቆ አለ፣ የውስኪ ብርጭቆ አለ። አንድም ቀን ድግስ ተደግሶበት የማያውቅ ትልቅዬ ድስት አለ። ተጠቅሞበት አያውቁም፣ ግን በብዙ ወጪ ይገዙታል። አንድም ቀን ድፎ ዳቦ ተደፍቶበት የማያውቅ የዳቦ ማሽን አለ። አንድም ቀን ጁስ ተፈጭቶበት የማያውቅ የጁስ ማሽን አለ። አንድም ቀን ለብሰነው ማናውቀው ከአንድ ወር በላይ ያላደረግነው ልብስ ሞልቷል። ከአንድ ሳምንት በላይ ያላደረግነው ጫማ ሞልቷል። ስለማያስፈልገን ብቻ መወገድ አለበት። ወጪ ነዋ። ህይወታችን ላይ ምንም ነገር አይጨምርም። እንደነዚህ አይነት ወጪዎችን ማቆም አለብን። የገንዘብ አያያዛችንን ያበላሸው ይሄ የመጀመሪያው ወጪ ነው። ሁለተኛው ወጪ ደግሞ የመጠባበቂያ ወጪዎች ይባላል። እንደነዚህ አይነት ወጪዎች አይቀሩ። ልንታመም እንችላለን። የአደጋ ጊዜ ሊመጣ ይችላል። ድንገተኛ ወጪዎች አይጠፉም። ለምሳሌ ሰርግ ይሆናል፣ ልደት ይሆናል፣ እማንቀርባቸው መጠባበቂያዎች። እንደነዚህ አይነት ወጪዎችን ቀድመን አቅደን እናስቀምጣለን። እንዴት እንደምናቅድ አወራችኋለሁ በሚቀጥሉት መንገዶች። ሶስተኛው ወጪ ደግሞ የኑሮ ዘይቤ ወጪዎች ይባላሉ። ወይም ላይፍ ስታይላችን በጣም ጠቃሚ ስለሆነ የምናወጣቸው ወጪዎች። አንዳንዴ ስልክ ይበላሽብሃል ወይ ታሰራዋለህ፣ ያ ወጪ ነው። ወይ ደግሞ ስልኩ አማሮ ስለሆነ አዲስ ትገዛለህ፣ ይህም ወጪ ነው። የላይፍ ስታይል ወይም የኑሮ ዘይቤ ወጪ ይባላል። ሌላኛው ወጪ ደግሞ አንዳንዴ ጀርባህንም ሊያምህ ይችላል። የምተኛበት አልጋ ፍራሽ ትቀይራለህ፣ ይህም የኑሮ ዘይቤ ወጪ ይባላል። ለእነዚህም ዲዛይን ማድረግ አለ፣ ቀድመን ማቀድ አለ። አራተኛውና የመጨረሻው ወጪ ደግሞ ገቢ የሚያሳድጉ ወጪዎች ናቸው። እንደነዚህ አይነት ወጪዎች ጊዜያዊ ናቸው። ለጊዜው ገንዘብ ያስወጡሃል፣ ግን በእጅ አዙ በሂደት ግን ገንዘቡን ያመጡልሃል። ለምሳሌ ራስህን ስታሳድግ ወጪ ነው። አካውንታንት ከሆንክ የሂሳብ አያያዝ መማር ወጪ ሊሆን ይችላል። የሆነ ሰዓት ግን ገቢህን ያሳድገዋል። ለምሳሌ ዲግሪ ካለህ ማስተርስ ብትሰራ አሁን ወጪ ሊሆን ይችላል፣ የሆነ ሰዓት ግን ገቢ ያመጣል። በሌሎችም ጉዳዮች ይሄ በጎን የምትሰራው ስራ፣ ይሄ ፓሲቭ ኢንካም ለማግኘት የምታወጣቸው ወጪዎች የሆነ ሰዓት ገቢ ያመጡልሃል። ለእንደነዚህ አይነት ነገሮች ኢንቨስትም ማድረግ አለብን። ብዙ ጊዜ ሰዎች አሁን ማግኘት የማይችሉትን ቅንጦት በብድር ያገኙታል። አንዳንዴ ተበድረህ ትዝናናለህ፣ ተበድረህ ትለብሳለህ። አንዳንድ ሰዎች ደግሞ ተበድረው ቤት ይገዙና እድሜ ልካቸውን የቤቱን ወለድ ሲከፍሉ ይኖራሉ። አንዳንድ ሰዎች መኪና ይገዛሉ፣ እድሜ ልካቸውን የመኪናውን የብድር ወለድ ሲከፍሉ ይኖራሉ። አንድ ነገር ልንገራችሁ፣ ብድር በጣም የሚጠቅመው ሌላ ገንዘብ ለሚያመጣ ነገር ነው። በተለይ ቢዝነስ ካለ ቢዝነስን ለማስፋት ብትበደር ችግር የለም፣ ምክንያቱም ትከፍለዋለህ። ግን አሁን አፎርድ የማታደርገው ሌክዠሪ ወይም አሁን የማይመጥንህን ኑሮ ለማግኘት ስትል መበደር የለም። ያለበለዚያ ሀሳብ ነው የምታጠፋው። ሁልጊዜ ገንዘብ ሲመጣ ዕዳህን ስለመክፈል ነው። የወር ደሞዝ ሲመጣ አሁን ለዛ ቤት ብድር አሁን እከፍላለሁ ትላለህ። ገንዘብ ለሚያመጣ ነገር ነው መበደር ያለብህ። አለበለዚያ ሀሳብ ታተርፋለህ። አሪፍ የቢዝነስ ሀሳብ ቢመጣልህ እንኳን ልትሰራ ትልና አይ ብድሬን ሳልጨርስ ዕዳዬን ሳልከፍል ትላለህ። 1100 ብር ወይም 1200 ብር የነበረው ሰው አለ ብለን እናስብ። የዚያን ሰዓት ወርቅ ቤት ሄዶ 1 ግራም ቢገዛ 1 ግራም መግዛት ይችላል ማለት ነው። በዚህ መንገድ አስቡት። ኦኬ፣ ያን ገንዘብ እንዳጋጣሚ ሆኖ ወርቅ አልገዛበትም፣ ግን ምናልባት ቢቀሙኝ ወይ የሆነ ነገር ቢያደርጉኝ ብሎ ተጠራጥሮ ቀበረው የሆነ ቦታ። ከዛ በኋላ አሁን አውጣ ገንዘብ አተቀየረ መሃል ላይ ብለን እናስብና ማለት አወጣው ብሩ። ከዛ ወርቅ ቤት ሄደ። ምን ያህል ግራም ይገዛበታል? በ1200 አሁን በምንነግሩኝ መንገድ 1/4 ነው የሚገዛው ማለት ነው። 250 ሚሊ ግራም ነው የሚገዛው ማለት ነው። የአንዷን ግራም 1/4 ነው የሚገዛው ማለት ነው። ኦኬ፣ የት ሄደ ገንዘቡ? 75% የት ሄደ? አጋንኛ አይደለም። ነገራችን ላይ እኔ 1200 ብር ሆኖ ነው የማውቀው 1 ግራም ወርቅ። አሁን እናንተ እንደምትሉኝ 5000 6000 ብር ከሆነ ኦኬ፣ ወርቁ ነው ዋጋው የጨመረው፣ ገንዘቡ ነው የመግዛት አቅሙ የወረደው።
በሁለቱም መንገድ ማሰብ ይሻላል። ግን የሚሻለው ግን የገንዘቡ የመግዛት አቅም ነው የወረደው። ስለዚህ እጄ ላይ የነበረው ገንዘብ ድሮ የሆነ ነገር ይገዛ ነበር፣ አሁን የሆነ ነገር አይገዛም። ያ ማለት የገንዘቤ እጄ ላይ ያለው ገንዘብ የመግዛት አቅሙ ወረደ ማለት ነው። ይሄ መቼ ሊቆም ይችላል? ፈጣሪ ነው ያለው። ግን እንደማይቆም አውቃለሁ። በምን ያህል ሬት እየጨመረ ይቀጥላል፣ በምን ያህል ምንድን ነው የሚሆነው የሚለው ነገር የምንጠብቀው ነገር ሆኖ አካባቢው ላይ ማረጋጋት ይቻል ይሆናል እንጂ ሬቱን ግን ሙሉ በሙሉ መቀነስ እና ማጥፋት የትኛውም አገር የትኛውም ፖሊሲ ሊያስቆም አይችልም። ኢትዮጵያ አይደለችም። ኢትዮጵያ በብር ነው የምንገበያየው። ብር በዶላር ላይ ነው የተንጠለጠለው፣ ወይም በዩሮ ላይ ወይ በፓውንድ ላይ። እነዚህ ፓውንድ፣ ዩሮ፣ ዶላር የምንላቸው ራሳቸው ደግሞ አየር ላይ ነው ያለው። ጎልድ ባካፕ የላቸውም ጀርባቸው። ስለዚህ አየር ላይ የተንጠለጠለው ነገር ላይ አምነን እኛ ደግሞ እሱ ላይ ነው የተንጠለጠልነው። ስለዚህ ዶላርን እንደ ኮሞዲቲ ነው የምንገዛው ማለት ነው። ይህ ሀሳብ ግልጽ ሆኖ ላይ ይሆንላቸዋል ይመስለኛል። በሌላ አነጋገር ምን ማለት ነው? የብር የመግዛት አቅም ከዶላር አንጻር ልክ እንደ ዕቃ እየወረደ ነው የሚሄደው። የዶላር ዋጋ እየጨመረ ነው የሚሄደው በአንጻሩ ማለት ነው። በሌላ አነጋገር ይሄ ማለት ምን ማለት እንደሆነ ካላወቅን እነግዳለን፣ እንለፋለን፣ እንወጣለን፣ እንወርዳለን፣ እንጥራለን፣ የሆነ ነገር እናደርጋለን። ግን ሳምሃው ኪሶቻችን ውስጥ የማይታዩ ገመዶችን አስሯል። በፈለገው ጊዜ ሳብ ማድረግ ይችላል። ስለዚህ ኪሳችሁ ውስጥ እያለ ይጎላል ማለት ነው። የትማንድ ኪሳችሁ ውስጥ ነው ያለው፣ ሪዘርቭድ ነው፣ ባንክ አካውንታችሁ ውስጥ ነው ያለው፣ ማንም አይነካውም። ግን የሆነች ነገር ስትነካ ገንዘቡ ልክ እንደ መንፈስ ማለት ነው ይሳባል። ሰብስቤ ያለው ማለት ነው። ስለዚህ ቫልዩ ስቶር ማድረግ ይችላል ወይ ነው አሁን ጥያቄ። ፖይንቱ እሱ የድሮ አባቶቻችን ማትሬዛን ወይም ሌሎች ኖቶችን ይቀብሩና ለልጆቻቸው ሁሉ እስኪያወርሱ ድረስ ልጆቻቸው ተወልደው አድገው እድሜያቸው ለመውረስ ደርሶ እነሱ ሲሞቱ ከተቀበሩበት ቦታ ወይ በምልክት ለነፍስ አባቶቻቸው ይናገራሉ። እንዲህ አይነት ቦታ ቀብር ያለው ምሞት ከሆነ ይውሰዱት፣ ይሄን ያህል ይከፋፈሉ ብሎ ይናዘዙ ነበር። ያ ማለት ምን ማለት ነው? ተቀብሮ ሲወጣው አጋለው ማለት ነው። እንግዲህ የዚህን ዘመን ሰው $1 ሚሊዮን ቀብር ያለው እንዲህ አይነት ቦታ፣ ከዛ በኋላ ልጁ አድጎ የሆነ ቦታ ላይ ሲደርስ አውጥቶ ይሄን ያህል እንትና ይውሰድ፣ ይሄን ያህል እንትና ይውሰድ ብሎ እንደመናዘዝ ማለት ነው። ልጆቹን አየር ላይ እንደመጣል ማለት ነው ባጭሩ። ቫልዩ ስቶር አያደርግም ማለት ነው። ስለዚህ የሆነ ያልተገነዘብነው ነገር አለ ማለት ነው። ቫልዩ ስቶር አያደርግም ማለት ቫልዩ ሊክ ያደርጋል ማለት ቫልዩ የት ነው የሚሄደው? እሱን መረዳት ያስፈልጋል ማለት ነው። እሱን ከተረዳችሁ በነገራችን ላይ ገንዘብን የምታዩበት መንገድ ኮምፕሊትሊ ይለወጣል ማለት ነው። ገንዘብን የምታዩበት መንገድ ተለወጠ ማለት ህይወታችሁን የምታውሉበት ቦታ ይለወጣል ማለት ነው። የበለጠ ፕሮዳክቲቭ፣ የበለጠ ብዙ ገንዘብ አትራክት ማድረግ የሚችል ነገር ላይ ትኩረት ታደርጋላችሁ ማለት ነው። በሚቀጥሉት 5-6 ዓመታት ምናልባት WTO እንኳ ባይሳካ የወርልድ ትሬድ ኦርጋናይዜሽን አባል እንኳ ባንሆን የአፍሪካ ንግድ ቀጠና አባል ግን ኦልሬዲ ነን። ኦልሬዲ ስራው ኦን ነው ተጀምሯል። ለ54-55 የአፍሪካ አገር የሚሸጥ ነገር አላቸው። ይሄ ነው ጥያቄ።